የመተቱ ግፍ እንደቀጠለ ነው። ይቺ ሴት የምትሰራው ዩኤን ነው። ሰለሞን እንደዚህ እየተጠቀመ ነው አጋንንት ታስሮ ቤተ መቅደሱን ያሰራው ይላል። ሲጀመር የእግዚአብሔር ቤተ መቅደስ አጋንንት አይሰራም። እግዚአብሔር የሚጣላቸው 6 ነገሮች፣ 7ኛውን ግን ነፍሷ ጥብቃ ትጸየፋለች ይላል። እስኪ ለመጨረሻ ጊዜ በኃጢአታችሁ የተነሳ ያለቀሳችሁት መቼ ነው? ሰላምታዬ ይድረሳችሁ ውድ ቤተሰቦቼ፣ እንደምን አላችሁ? እንደምን እስከ ሰዓት ደረሳችሁ? በዛሬው ቆይታችን በአዳዲስ መረጃ በአዳዲስ ቪዲዮ ተገናኝተናል። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ከቆያችሁ ብዙ ነገር እንማማራለን። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። የመተቱ ግፍ እንደቀጠለ ነው። ይቺ ሴት የምትሰራው ዩኤን ነው። እሷ ብቻ ሳትሆን ባሏም ይሰራ የነበረው ዩኤን ነው። አሁን ቤታቸው ሁለቱም ቁጭ ብለው ከፍተኛ ጭንቀት ውስጥ ናቸው። ይሄን የመሰለ ትልቅ ስራቸውን አተውተዋል። በላከችልኝ ምስል ከአፏ ከሆዷ የሚወጣው ነገር ጸበል ቦታ ስትሄድ በጣም ያስደነግጣል። ያንን ከመሰለ ዶላር፣ ያን ከመሰለ ትልቅ ዓለም አቀፍ ድርጅት፣ ያን ከመሰለ ትልቅ የሥራ ቦታ ያስለቀቃት እንግዲህ የወዳጆቿ መተት ነው። ምናልባት ማን እንደላከባትም ላታቅ ትችላለች። ምናልባት እቺ ሴት መልካም የሆነች መንፈሳዊ አጋንንትን የመዋጋት ብቃቷ በጣም ያነሰ ነገር ግን እንደማንም ሰርታ ለፍታ ለባሏ፣ ለልጆቿ፣ ለቤተሰቦቿ የሆነ ነገር መስጠት የምትፈልግ ሴት ናት ወይም ባለትዳር ናት። ነገር ግን ሁሉም ነገር ቆሞ አሁን ቤት ውስጥ ነው ያለችው። አንድ ወዳጅ ተከታይ ሶሻል ሚዲያ ላይ ምን አለ? ማን ያዘዋል? የመተት ጉዳይ በጣም የሚያሳዝነው አንተ የምታልፍበትን ህመም ሰዎች አይረዱትም፣ አንደርስታንድ አያደርጉትም። አንተ ስትሰቃይ፣ አንተ ስትታመም፣ አንተ አእምሮ ሲበጠበጥ፣ አንተ ስሜት ሲረብሽ፣ አንተ አምላኬ ሆይ ለምንድን ነው እንደዚህ እምሆነው ብለህ ስትጨው፣ አንተ ሱስ ውስጥ ስትገባ፣ አንተ ስታበድ ሰዎች አይረዱም። ምን ሆኖ ነው ይላሉ። አንድ ማቀው አባባል አለ። የተጠመደው አሳ ላይ የሚሆነውን ነገር ያልተጠመደው አሳ ሊረዳው አይችልም ይላል። አንዳንዶቻችሁ ደግሞ እኔና ባሌ ላይ ብዙ ነገር ተደርጎብኛል ወይም ተደርጎብናል፣ ነገር ግን በቃ እንጣላለን፣ እንጋጫለን፣ እንጣላለን፣ እንጋጫለን፣ አሁን ተስፋ ቆርጫለሁ ያላችሁ እንዳላችሁ። መተት እንደሆነ ካወቃችሁ ለምንድን ነው ባላችሁን የማትረዱት? ለምንድን ነው ራሳችሁንም ጭምር የማትረዱት? ለምን ትዳራችሁን የምታፈርሱት? ለምን ልጆቻችሁን የምታጡት? ቆይ መተት ተደርጎባችኋል። አዎ እናንተ አእምሮ የእናንተ ነፍስ እንዳይሰራ የሆነ ነገር ተደርጓል። ስለዚህ ይሄን ካወቃችሁ ግጭታችሁ የእናንተ ግጭት አይደለም፣ ቁጣችሁ የእናንተ ቁጣ አይደለም፣ ጩኸታችሁ የእናንተ ጩኸት አይደለም፣ ኃጢአታችሁ የእናንተ ኃጢአት አይደለም፣ እናንተ ውስጥ ገብቶ ያለው መጥፎ መንፈስ እንጂ። እዚች መጽሐፍ ላይ እዚች ትንሽ መጽሐፍ ላይ ሰውና ግብሩ ይላል ጌራ ወርቅ አጎናፍር የሚባል ኢትዮጵያዊ ነው የጻፈው። በጣም ቆንጆ መጽሐፍ ነው። ስለ ሰው ተፈጥሮ ያወራል እና ማን ነው ያጠፋው? ነፍስ ነው ስጋ? ማን ነው ያጠፋው ይላል። እና የሚገርማችሁ ነገር አንድ አባት የነገሩኝን ታሪክ እዚች መጽሐፉ ግጥም ላይ አግኝቻለሁ። እንግዲህ ሔዋን ወደ አዳም እየሄደች እና መንገድ ላይ እባብ ታገኛለች። እባብ እንዳሁን ሳይረገም በፊት እባብ እንግዲህ ባለ 4 እግር እንስሳ ነው እና ታገኛለችና አብረን እንሂድ ብቻሽን ከምትሄጂ እኔ እንዲሁም ልዘልሽ፣ እያወራው ልዘልሽ እንዳይደክምሽ ትላታለች ይላታል ማለት ነው። እባብ እሺ ብላ እሷን አዝሎ ተራራውን አቀበቱን ብዙ ከሄዱ በኋላ አሁን ደግሞ ያንቺ ተራ ነው እኔን ታዝኛለሽ ይላል እባብ ማለት ነው። እሺ ብላ ሔዋን ታዝለዋለችና የሄደች መሀል ላይ ጠፋባት። እንደ ቅቤ ቀልጦ በውስጧ ገብቶ የት ሄደ ስትል አላወቀችም፣ ውስጧ ገብቷል። እና ያኔ ነው አዳም ጋር ሄዳ ይሄንን ዕፀ በለስ እንብላ ያለችው። እሷ አይደለችም ያለችው፣ ውስጥ ያለው የእባቡ የሰይጣን የኬሲ ሰይጣን መንፈስ ውስጥ እባብም አይደለም። እባብ ውስጥ የገባው ሰይጣን አለ። እባብ ውስጥ የገባው ሰይጣን አለ። እሱ ደግሞ ሔዋን ውስጥ ገብቶ ከዛ ወደ አዳም ሄደ። ዛሬ እኔና እናንተ ላይ እየተጫወተ ይገኛል ማለት ነው። ስለዚህ የምታወሩት ሁሉ ከናንተ ላይ ሆን ይችላል፣ የምትሰሩት ከናንተ ላይ ሆን ይችላል። ውስጣቸው የተደበቀ አጋንንት አለ። ለዛ እኮ ነው ጌታችን የሚያደርጉትን አያውቁምና ይቅር በላቸው ያለው።
ለምን ሰዎቹ ሲያደርጉ እነሱ እንዳልሆኑ ያውቃል። ውስጣቸው ውስጥ ያለው ሰይጣን ነው። እናንተም የትዳር አጋራችሁ ውስጥ አንዳንዴ የሚያስጠላ ውሳኔ ይወሰናል። አንዳንዴ በማይሆን ነገር ግጭት ይፈጠራል። አንዳንዴ ትንሽ ነገር ተራራ የምታክል ስቃይ ውስጥ ከታቸዋል። ትንሽ በቀላሉ የምታልቀው ነገር ይሄ ከናንተ እንዳልሆነ ማወቅ አለባችሁ። በተለይ ይህን ቪዲዮ እየሰማችሁ የመናፍስት ውጊያ የምታውቁ ከመሰላችሁ የገባችሁ ከመሰላችሁ እባካችሁን ለቤተሰቦቻችሁ ድረሱ፣ ለትዳር አጋራችሁ ድረሱ። በመረዳት በማድመጥ ወደ ትክክለኛ የሃይማኖት ቦታ በመውሰድ የሚጮሁትን ነገር አንደርስታንድ። ሲጮሁ መልሳችሁ ከጮኋችሁ አይሰማችሁ። ሲናደዱ መልሳችሁ ከተናደዳችሁ አይሰማችሁ። ከስራ ሲያቆሙ እንዴት ስራ ታቆማለህ አንተ ምናምን እንደዚህ ብሎ በሎጂክ አይደለም፣ በመረዳት በመቀበል በጸሎት ነው ልታሸንፉ የምትችሉትና እስቲ ከዚህ ነገር የዳናችሁ ከዚህ ርኩስ መንፈስ ውጊያ ነፃ የወጣችሁ እግዚአብሔር ያዳናችሁ ሰዎች እንዴት ዳናችሁ? እስቲ ኮሜንት አድርጉ እባካችሁ። እኔ ከአቅሜ በላይ የሆነ ነው። ብዙ ሰዎች እየጻፉልኝ ነው። እንዴት ዳናችሁ? እንዴት ዳናችሁ? እስቲ ጻፉ። የት ገዳም ሄዳችሁ? ምን አድርጋችሁ? ምን ሰርታችሁ? ምን በልታችሁ? ምን ጠጥታችሁ ነው ከዚህ ችግር የዳናችሁ? ኤንድ አንድ ነገር ወቁ። ክፉ ሰዎች ከሆናችሁ ልባችሁ በመርዝ ከተሞላ ውስጣችሁ በመጥፎ መንፈስ ከተሞላ ያጋንንት መጫወቻ ነው የምትሆኑት። ንጹህ ልብ ካላችሁ የተበደላችሁትን ይቅር የምትሉ ከሆነ ለጠላቶቻችሁ ጸሎት የምታደርጉ ከሆነ ይሄንን አጋንንት ታሸንፋላችሁ። እየተዋጋኝ ነው እንዲያጋንንቱ። ኦኬ ኦ ማይ ጋድ። እሺ ኦኬ ማሸነፍ ትችላላችሁ። ከዛ በተረፈ ሁሉን ማድረግ የሚችል አምላካችን ኢየሱስ ክርስቶስ ለሁላችንም ይድረስልን። ሰላም ሁሉ ላለው ቴንክ ዩ ሶ ማች። ሶስት ደብተሮች ነው ያሉት። አንደኛው ገምንድን ነው? አንደኛው ገምንድን ነው? የጋኔ መጓረሻ ኮቴትኛው ይሄኛው እሱ ጋኔ መጓረሻ። እሺ ይሄኛው ደግሞ እንቋ አባን ነው። እንቋ አባን ነው። በአማርኛ ሲተረጎም የደንጊያ ጥበባት ነው። የሰለሞን ነው የሚባለው። ብዙ ሊቃውንትን ለመሸወድ ሊቃውንትን ለማታለል አቤሴሎምን እንዲህ ነው የሸወርነው፣ ዳዊትን እስኪክር ድረስ እንዲህ ነው የሸወርነው ለማለት። እሺ ያ ሶስተኛውስ? ይሄ ምንም ድጋም የለውም። ድንጋዮቹ ከተገኙ ነው። በቃ የድንጋዮችን ኃይል ነው የሚያብራሩ። ይሄ ያኛውስ? አውደ ነገሥት ነው። የብራና ነው። ከሶስት ቦታ የተገኘ ነው። በቃ አውደ ነገሥት ያ መዋረሻ አውደ ነገሥት፣ ያ ደግሞ ይሄ መዋረሻ አውደ ነገሥት ነው። ያ ደግሞ የደንጊያ ጥበባት ነው። ብዙ ሰው የቀረቡትን ወደ እግዚአብሔር የቀረቡትን ባህታውያንን መነኮሳትን የምንሸውድበት ነው። ድግምት የማይፈልጉትን ብዙ ሰው የተሸወደው ሰለሞን እንደዚህ እየተጠቀመ ነው። አጋንንት ታስሮ ቤተ መቅደሱን ያሰራው ይላል። ሲጀመር የእግዚአብሔር ቤተ መቅደስ በአጋንንት አይሰራም። በአጋንንት የተሰራ ቤተ መቅደስ እንዴት እግዚአብሔር ይገባል? ምን አይነት ንግግር ነው? ምን አይነት ሐሳብ ነው? ሰለሞን እንደዚህ አይነት አጋንንታዊ ስራ ሲሰራ አልተገኘም። ከተገኘም ደግሞ ንስሐ ገብቷል። ንስሐም ካልገባ እግዚአብሔር ይጠይቀዋል። እኛ የምናየው ሰለሞንን አይደለም። እኛ የምናየው ክርስቶስን ነው። በአዲስ ኪዳን የምናየው ክርስቶስን ነው። ምንመለከተው ክርስቶስን፣ መምሰል ምንፈልገውም ክርስቶስን ነው። እኛ ሰለሞንን መምሰል አንፈልግም። ጥበባችን ኢየሱስ ክርስቶስ ነው። ኃይላችን፣ ሞገሳችን ጌታችን ኢየሱስ ክርስቶስ ነው። ሰለሞን እያላችሁ የሸወዳችሁ ነው ያላችሁት። የትኛው ሰለሞን ነው? እንደዚህ አጋንንት ሲጎትት አጋንንት ሲዋረስ የነበረ ሰለሞን እኛ በመጽሐፍ ቅዱስ ውስጥ አናቅም። መጽሐፍ ቅዱስ ውስጥ ያለው ሰለሞን የእግዚአብሔር ንጉሥ ነው። እግዚአብሔር ጥበብ ሰጥቶታል። ጥበቡን የሚያገኘው ከእግዚአብሔር ነው። ከአጋንንት አላገኘም። ከእግዚአብሔር ጥበብን አግኝቷል። ይሄ ጥበብ ደግሞ አገሩን በመልካም እንዲያስተዳድር፣ በመልካም ለሰዎች ለተበደለው እንዲፈርድ፣ እስራኤልን በመልካም እንዲያስተዳድር ነው። ሁሉም ሰው የራሱ ድክመት የራሱ ጥንካሬ አለው። ስለዚህ ሰለሞንን መያዣ አታድርጉት።
ሰውንም ማታለያ አታደርጉት። እናንተ በሰይጣን ተሸውዳችሁ ሌላውንም አትሸውዱ። ዕውቀታችሁን ለመልካም ነገር ብቻ ተጠቀሙ። እግዚአብሔር የሚጠላቸው 6 ነገሮች፣ ሰባተኛውን ግን ነፍሷ ጥብቃ ትጸየፋለች ይላል። ትዕቢተኛ ዓይን፣ ሐሰተኛ ምላስ፣ ንጹሕ ደም የምታፈስ እጅ፣ ክፉ ሐሳብ የሚያበቅል ልብ፣ ወደ ክፉ የምትሮጥ እግር፣ በሐሰት የሚናገር ሐሰተኛ ምስክር ይልና በወንድማማች መካከል ጠብን የሚዘራ ይላል። እግዚአብሔር ነፍሷ ጥብቃ የምትጸየፈው በወንድማማቾች በእህትማማቾች መካከል ጠብን የሚዘራ መለያየትን የሚዘራ ከዚህ በላይ የከፋ ኃጢአት የለም። እባካችሁ የኢትዮጵያን ትንሣኤ የምትናፍቁ የኢትዮጵያን አንድነት የምትናፍቁ ህዝቡ በረሃብ በችግር በሰቆቃ በዋይታ በለቅሶ የሚኖርበት ዘመን እንዲያበቃ የምትሹና የምትፈልጉ ሰዎች ካላችሁ በተለይ መስቀል ያንጠለጠላችሁ እባካችሁ ወደ አንድ አምጡት ህዝቡን። የእንትን ቋንቋ ተናጋሪ ብለን ከፋፍለን ህዝቡን እንደ ፖለቲከኞቹ ያመለክነው አምልኮ ያስመለክነው አምልኮ እንዳለፈው የክረምት ውሃ ይለፍ። አሁን ከመለያየት መስማማትን ስበኩ፣ ከመተቻቸት መወያየትን ስበኩ፣ ከመቃቃር መፈቃቀርን ስበኩ፣ ከጸብ ከክርክር አንድነትን ስበኩ። እኛ አንድ ነን። ሮሜ 12 ቁጥር 5 ላይ ብዙ ብልቶች ስንሆን በክርስቶስ አንድ አካል ነን ይላል። አንድ አካል ነን። ህዝብና አሕዛብን በመስቀሉ አንድ አደረገ። አሁን የባሪያይቱ የአጋር ልጅ የለም፣ የጨዋይቱ የሳራ ልጅ የሚባል የለም። ሁሉ በክርስቶስ አንድ ነው። ይሄን የሚሰብክ አንደበት እንዴት መለያየትን በዚሁ አንደበት ይዘራል? እባካችሁ አባቶቼ ሊቃነ ጳጳሳት ልትሆኑ ትችላላችሁ፣ ቆሞሳት፣ ኤጲስቆጶሳት፣ ካህናት፣ ዲያቆናት፣ ሰባኪያን ወንጌል የፈለጋችሁትን ሰበካ ጉባኤ ውስጥ ያላችሁ በሙሉ እባካችሁ በዚህ ምድር ላይ የምንኖረው ጥቂት ጊዜ ነው። እንኳን ለጸብ ለፍቅር አይበቃም። ግፋቢል 70 እና 80 ነው የምንኖረው። አንድ እናድርጋት ቤተክርስቲያንን። አንድ ስትሆን ቤተክርስቲያን ሀገራችንም አንድ ትሆናለች። ህዝባችንን አንድ ስናደርግ እግዚአብሔር የአንድነትን መንፈስ ልኮ እግዚአብሔር ሀገራችንንም አንድ ያደርግልናል። ይሄን መልእክት ታናሽነቴን ሳትንቁ እባካችሁ በምናመልከው በያው እግዚአብሔር ስም እለምናችኋለሁ። እኔ ነገ ልሙት ዛሬ አላቅም፣ እናንተም እንደዛው። ሞትን የሚያክል ነገር በትከሻው ተሸክሞ የሚሄድ ሰው ጸብን ሳይሆን ፍቅር ነው የሚዘራው፣ ሊያውም ወንጌል የጨበጠ መስቀል ያንጠለጠለ ሰባኪ። ስለዚህ በዚህ ጉዳይ ላይ ተመልሼ ሌላ ቀን በሰፊው በስፋት መጽሐፍ ቅዱሳዊ መረጃና ማስረጃ እያቀረብኩ እናገራለሁ። አሁን ግን ይሄንን መልእክት የምትሰሙ በሙሉ በሕያው እግዚአብሔር ስም እለምናችኋለሁ፣ ከመለያየት ወደ አንድነት እግዚአብሔር ያምጣልን። በርቱልኝ፣ ይሄን ሐሳብ ደግፉልኝ። ይሄን ሐሳብ እንደምታስፈጽሙ ተስፋ አደርጋለሁ። አመሰግናለሁ። መልካም ነው። ቃልዮት ያሰማል። ጥሩ መልእክት ነው። በቃ ከአንድነት ነው ውጤት ያለው እንጂ ከመለያየት ስላልሆነ ያመሃል። እውነት ነው፣ ያመሃል። ባልና ሚስቶች አንዱ ወደ ሌላ ሲሄድ እንዳልከው በስፋት ወደፊት የምናነሳበት ነው የሚሆነውና ያሳዝናል። እግዚአብሔር ደግ ጊዜ እንደሚያመጣልን ተስፋ እናደርጋለን። መምህር ሲሳይ ወደፊት ከእስር በኋላ አገልግሎቱ እንዴት ነው መቀጠል የፈለገው? ምንድነው ያሰብከው? ብዙ ሰዎች እየደወሉ በቃ እንደ ከዚህ ቀደሙ አደራ አታገልግል፣ አርፈ ልጆችን አሳድግ ይሉኛል። አዋርፌ ልጆችን አሳድጋለሁ ነው ያርሎም እግዚአብሔር ነው የሚያሳድገው። እንኳን ልጆችን የማድግ ያለው ያለ እናት ነው ያሳደገኝ አባቴ። እኔ ማድግ ያለው የሚያሳድግ እግዚአብሔር ነው። የሚተክልና የሚያጠጣ ሌላ ቢሆንም የሚያሳድግ እግዚአብሔር ነው። አገልግሎቴን ለመቀጠል እውነት ከመናገር ወደ ኋላ አይደለም፣ ሰራ አይደለም። ያው ከቅርብ ርቀት በኒኮሌል ቦምብ ቢመቱኝም ከዚህ በፊት በማገለግለው አይነት አገልግሎት ነው ማገለግል። ወንጌል እውነት ነው። እኔ ከማንም ምንም አልጠብቅምም አልፈልግምም። የማንም ደጋፊም ተቃዋሚም አይደለሁም። እኔ ግን ወንጌል ማንም ሰው ቤተክርስቲያንን ሲነካብኝ ትንሽ ያመኛል፣ ያቅለሸልሸኛል። ቤተክርስቲያን ስትነካ ቤተክርስቲያን መጽሐፍ ቅዱሳዊት እንዳልሆነች አንዳንዶች አፋቸው እንዳመጣላቸው ሲያወሩ እንደ ከዚህ ቀደሙ ቀጥላለሁ። የቤተ ክህነት ሰው ይሁን የቤተ መንግስት ሲሆን አይመለከተኝም። ቤተ ክርስቲያንን አይንካቢ ነው በቤተ ክርስቲያን ጉዳይ። ቤተ ክርስቲያን ህንጻና ግድግዳው ብቻ አይደለም። ቤተ ክርስቲያን ማህበረ ምእመናኑ ነው። እኔ እናንተ ነን ቤተ መቅደስ፣ የሥጋው ደሙ ማደሪያ፣ የመንፈሱ ማደሪያ። ቤተ ክርስቲያን ስል ቤተ ክርስቲያን ኦርቶዶክስን ብቻ ሳይሆን ህዝቡም ቤተ ክርስቲያን ነው፣ የእግዚአብሔር ህዝብ ነው ይላል ቃሉ። የያው እግዚአብሔር መንፈስ እንዲኖርባችሁ ቅዱስ እግዚአብሔር መቅደስ እንደሆናችሁ አታውቁምን? ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እርሱን እግዚአብሔር ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ ይላል። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16፣ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ሁለት ቦታ ላይ። ስለዚህ
እቀጥላለሁ፣ አገልግሎቴን እቀጥላለሁ። ብችል እግዚአብሔር ቢረዳኝና ቢፈቅድ አንተም ጋዜጠኛ ነጋሽ በዳዳም በእኔ ምክንያት ነው የታሰራችሁት፣ ሁለታችሁ ሚዲያ ላይ በመናገሬና ብችል በእኔ ምክንያት ሌሎች እንዳይታሰሩ የራሴ ሚዲያ ከፍቼ በራሴ ሚዲያ ፌን ከፍቼ በራሴ ሚዲያ ብታሰር ለተናገርኩት ደስ ይለኛል። ማለት እንደናንተ አሁን ስቱዲዮ አቅሙ ቢኖረኝ ሰው ቢያግዘኝ ብዙ ማገለግለው አገልግሎት አለ። በተለይ ተከታታይ ትምህርት የምታውቀው አለ። የቂርቆስ ምዕመናን፣ የቅዱስ እስጢፋኖስ ቤተክርስቲያን፣ የቅዱስ እግዚአብሔር አብ ስንት ስብከት አለ በዩቲዩብ 161 ደርሰዋል። አሁን 161 አሉ። ግን ያንዳንዱን ብለቀው 1061 ሊሆን ይችላል። ግን ያው አጋጣሚ ሳገኝ በስልኬ ነው የምቀርጸው። ካሜራ እንኳን የለኝም፣ ቪዲዮ ካሜራ የለኝም። ያለውን ነገር አንተ ያው ብዙ የምታውቀው ነገር አለና በቁሳቁስ ብታገዝ ብረዳ የቤተክርስቲያን ልጆች እኔን ሳይሆን አገልግሎቴን ቢያግዙኝ ቢረዱኝ ማለት ነው። ስቱዲዮ ተከራይቼ ካሜራ እንደው አንድም ግማሽም ከቻሉን ብቻ የሚችሉትን ቢያደርጉና ለሰው መታሰር ምክንያት ባልሆን ራሴን ችዬ በማወራት ራሴን ችዬ በራሴ ሚዲያ ሞትም ከሆነ ያው ከሞት በኋላ ህይወት አለ ብዬ ስለማምን ከመቃብር በኋላም ትንሣኤ ስላለ ብዙም ከዚህ በኋላ የሚያጓጓኝም ጓጓለትም ነገር አለ ብዬ ያው እሱ ያውቃል፣ እግዚአብሔር ያውቃል፣ ልብ የሚያውቀው እሱ ነውና እንደዛ ባገለግል እቺን ቤተክርስቲያን ባገለግላት ማለት የበለጠ እንዳገለግላት የበለጠ በራሴ ሚዲያ እስር ቤት በቀን 2ቴም 3ቴም ነበር ማገለግለው። የራሴ ሚዲያ ደግሞ ቢኖረኝ በቀን አንድን ሴት ከማግባት በፊት አንድን ባል ከማግባትሽ በፊት ሐሳባችሁ መዋደድ አለበት፣ ስሜታችሁ መዋሃድ አለበት፣ አመለካከታችሁ፣ አካሄዳችሁ፣ አኗኗራችሁ፣ ሐሳባችሁ፣ ዓላማችሁ አንድ መሆን አለበት። እንደዛ ሐሳብሽ፣ ስሜትሽ፣ ዓላማችሁ አንድ ከሆነ በኋላ በተክሊል በቁርባን ብትጋባ ችግር የለም። አንቺ ሰርግ ትያለሽ፣ እሱ ሰርግ አይሆንም። በዚህ ሳይስማሙ በቁርባን ይጋባል። እሷ እዛ ትላለች፣ እሱ እዚህ ይላል። በዚህ ነገር ሳይስማሙ በቁርባን ይጋባል። ከዛ በኋላ እንዴት ይባረክ? ከዛ ደግሞ የሰርጋቸው ቀን 6 ሰዓት ነው ካሉ አይ ሰው ቁጭ ብሎ ይጠበቅ የሰርጋችን ቀን አለ ምን አይላል 11 ሰዓት ይመጣሉ። እግዚአብሔር ጋብቻ አያደርግላቸው እያሉ እየተረገሙ ይገባሉ። ከዛ መቼም ቢሆን አይባረክም ያ ጋብቻ። መቼም ቢሆን ቁጭ ብሎ ሰው ሳይበላ ሳይጠጣ አንተን አክብሮ አንጥፈው ቁጭ ብሎ ስራ ፈቶ በተለይ በዚህ ዘመን እንኳን ለሰው ለራስ ጊዜ በሌለበት በዚህ ዘመን ቁጭ ብሎ እየጠበቀ እነሱ እየጠጡ ሊሆኑ ይችላሉ፣ ይዝናናሉ። አንዳንዶቹ ሰርጉ አዳማ ከሆነ እስከ አዲስ አበባ ድረስ ሄደው የሆነ ቦታ ተዝናንተው የግዴለሽነታቸው ጥግ። ለወደፊት ማግባት የምታስቡ ሰዎች ይሄ በደንብ አስቡበት። ይሄ እንደው መደዴ ሰው ከመሆን የተለየ ሰው መሆን ይቻላል አይቻልም? ይቻላል አይቻልም? ሰው ሁሉ ሰዓት የሚያረፍድ ከሆነ ሰዓት ሀበሻ ሰዓት ምን ከሀበሻ ጋር ምን አገናኝ? ሰዓት ከተቃጠለ ጊዜ ከተቃጠለ ህይወት ነው የሚቃጠለው። ሁሉም ሰው እንዳንተ ትርፍ ጊዜ የለም። ሁሉም ሰው እንዳንቺ ትርፍ ጊዜ የለም። ለምን ጊዜ የለህማ? እግዚአብሔር የሰጠ እድሜ ትንሽ ናት። ሰርተ ዞር ካላልክ ከዛ በኋላ አንተ እዚህ ጋር የቆምክ ሐውልት አይደለህም። በቃ ትሄዳለህ፣ ደግሞ ሰራ አድርገህ ትወጣለህ፣ ታልፋለህ፣ ወደማያልፈው ወደ ዘላለማዊ ቤት ትሄዳለህ። በተቻለው መጠን ሰው የሚቀልድበት እድሜ የለውም። ያለችው እድሜ ለስራ ለመንፈሳዊ ህይወት ከእግዚአብሔር ጋር ለመሆን ቤቱን ሰላሙን ለዚች ሀገር ለዚች ቤተክርስቲያን የሆነ ነገር ትቶ የሚያልፍበት ዘመን ነው። የምትቀልድበት ዘመን ካለ እኔ ነገረኝ። እኛም ማናውቀው ጊዜ ካላችሁ የእውነት እውነቴን ነው። ከመጽሐፍ ጋር አውሩ። በተለይ እዚህ ዘመን መምህራንም ካላችሁ አስተማሪዎች ቁጭ ብለህ አውራ። የአውሬው ቁጥር ምን ብዙ ነገር እየመጣ ነው። ማትመልሰው ጥያቄ ብዙ ነገር እየመጣ ነው። አሁን ብትነቃ ይሻላል። መጽሐፍ ቅዱስ ንቁ በሃይማኖት ቁሙ ይላል። ንቁ ከዛ በምን ቁሙ? በሃይማኖት ቁሙ ይላል። ስለዚህ የምትቀልድበት ጊዜ የሚባል ነገር የምትቀልጅበት ጊዜ የለም። ነቅተሽ ምንድነው? ለምንድነው የተነሳሁት? ለምንድነው የተቀመጥኩት? ለምንድነው የሄድኩት? ለምንድነው የመጣሁት? ቁጭ ብለሽ ሌላ ነገር ካቃታችሁ ደግሞ ስራዬ ብላችሁ መኪና ይዛችሁ ቅዱስ ገብርኤል ግቢም ማርያም ግቢም ሄዱና ማሰብ ፈልጋለሁ ብላችሁ አስቡ። ጎበዝ አሳቢ ማለት ለማሰብ ፈልጎ ሄዶ የሚያስብ በቃ ስራዬ ብሎ የድሮ አባቶች በረንዳ ላይ ቁጭ ብለው አይናቸውን ጨፍለው የሆነ ነገር ያሰላሰላሉ እያሰቡ ነው። ይሄ እንኳን ጠፍቶብናል። እግዚአብሔር ማስተዋሉን ይስጠን። እስኪ ለመጨረሻ ጊዜ በኃጢአታችሁ የተነሳ ያለቀሳችሁት መቼ ነው? መቼ? ጌታዬን በድየዋለሁ እኔ ኃጢአተኛ ሰው ነኝ ብለን ለመጨረሻ ጊዜ ያዘነው የዛሬ ስንት ዓመት ነው? የታወቀ መቼ ነው ያለቀስነው?
ለብዙ ነገር አልቅሰናል። ቅድም እንዳልኳችሁ መተን እግዚአብሔር ሆይ አትሰማኝም ብለናል። እግዚአብሔር ሆይ አልሰማሁም እኮ ብለን ግን አልቅሰናል። ጌታ ሆይ ይሄን ነገር አትሰጠኝም ወይ ብለን አዝነን እናውቃለን። ጌታ እኔነቴን እኮ አልሰጠውም፣ ኃጢአቴን አሳልፌ አልሰጠውም ብለን አዝነን ግን አናውቅም። ስለ ኃጢአታችን ካዘንን በጣም ብዙ ጊዜ ሆኖናል። ካለቀስን ምናልባት የሆነ ጊዜ የሆነ መዝሙር ስንሰማ ሊሆን ይችላል። እሱም በአጋጣሚ ነው ልባችን ተነክቶ። ይሄንን ጌታ ይሄንን ውድ ጌታ በመበደላችን ካዘንን ቆይተናል። ይሄው ምንም እንዳልተፈጠረን ውለን እንገባለን። ይሄው ምንም እንዳልተፈጠረ ተሳስቀን ተጫውተን ደሞ አድረን እንነሳለን። እስኪ አንድ ጥያቄ ልጠይቃችሁ። እንደው አንድ ጓደኛችሁ አዝኖ ተክዞ ብታገኙት ዛሬ ምን ሆነ ነው ያዘንከው የተከስከው ሲሉ ምን ይላል? ተውኝ እባክህ እንደው ከአባቴ ጋር ተጣልቼ ቤት አይደል እንደው ከእናቴ ጋር እኮ ተደባብሬ ትንሽ ደብሮኝ ነው ይላል። ሁላችንም የኔ ኤክስፒሪየንስ ነው። ከምንወደው ሰው ጋር ስንጣላ እንዴት እንደምንሆን እናውቃለን። ከሚወደን ከእግዚአብሔር ቃሉን ከተሰቀለልን ከክርስቶስ ጋር ተጣልተን ይሄው ምንም እንዳልተፈጠረ ነው የምንኖረው። ኖርማል ነው። ጠዋት ስራ እንገባለን፣ እንወጣለን፣ እንበላለን፣ እንጠጣለን፣ ከዛ መተኛት መነሳት ነው ምንም እንዳልተፈጠረ። ሰው እንዴት ከእግዚአብሔር ጋር ያለው ግንኙነት ተበላሽቶ በሰላም ይኖራል? ከአምላክሽ ጋር ሰው እንዴት ከፈጣሪው ጋር ተጣልቶ? አንድ አባት ምን ይላል መሰላችሁ? እግዚአብሔር ይቅርታ ሳያረግልህ ራስህ ይቅርታ አታርግ። የሰማችሁ ነው? እሱ ይቅር ሳይልህ ለራስህ ይቅርታ አታድርግ። እኛ ሸፋፍነን ነው የምንኖረው። አዝነን አናውቅም በዚህ ጉዳይ። ግን የሚያዝኑ ብፁዓን ናቸው። ልክ እንደ አዳም ወዮልኝ ላለ፣ ልክ እንደ ቅዱስ ጴጥሮስ፣ ልክ እንደ ዳዊት ሌሊት ምንጣፌን በምን አረሳለሁ ነው ያለው? በእንባ ያረሳለሁ እኮ ነው። ሲያለቅስ አቤቱ እንደ ቸርነትህ መጠን ማረኝ እያለ ሲያለቅስ ስለ አንድ ኃጢአቱ ስንት ዘመን ያለቀሰው ቅዱስ ዳዊት። ጴጥሮስ አንዴ ለካደው አንዴ ለሰራው ስህተት እንዴት ነው ምርር ብሎ ያለቀሰው? አዳም ስንት ሺህ ዘመን ያለቀሰው። እኛ ግን ትዝ አይለን። ቅዱስ ጴጥሮስ እኮ ተሰብሯል። ምስኪን ነበር እኮ፣ ይወደዋል እኮ፣ ፎክሮ ነበር። ሌሎቹ አሳልፈው ቢሰጡ እኔ ግን አሳልፌ አልሰጥህም አለ። እንደው ቅዱስ ጄሮም የተባለው አባት ጴጥሮስ ሆይ ሁላችንም አሳልፈን አንሰጥህም ብትል ምን ችግር አለ? እነሱን ዝቅ ራስህን ብቅ አረግ። ሁሉ ሳይክዱት ግን አንተ ካድከዋል። የፎከረለት እከራከርልሃለሁ ብሎ ሊይዙት ሲል ሰይፍ ያወጣው ቅዱስ ጴጥሮስ አንዲት ሴት አስፈራርታው ይሄን ሰውዬ አላውቀውም ብሎ ካዱ። 3 ጊዜ ካዱ። ያኔ ክርስቶስ በአይኑ ንስሐ ሰጠው። ዶሮ ሲጮህ ተሰማው። ገብቶ ምርር ብሎ አለቀሰ። መቼ ነው እንዲሆን ነው? አሁን እኮ ተለማምደነዋል ኃጢአቱ። ያኔ ለመጀመሪያ ጊዜ ያንን ኃጢአት ስንሰራው ያለቀስነው እንባ አሁን ኃጢአቱን መደጋገም ጀመረን። ምንም አይመስለንም። በቃ ምንም እንዳልተፈጠረ እንመጣለን። ከዛ የተበደለው እግዚአብሔር እያለ ቀርበን ገና እንደተበዳይ ፊት ለፊቱ እንጮሃለን። በእውነት እግዚአብሔር ይቅር ይበለን ሁላችንም። አረጋዊ መንፈሳዊ ኃጢአቱን እያሰበ የሚያለቅስ ሰው ሙት ከሚያነሳ ሰው ይበልጣል። ሙት ማስነሳት የሥጋ ሕይወት ነው። ንስሐ ግን የነፍስ ሕይወት ነው። እና የራሳችን ኃጢአት በየቀኑ ማሰብ ምን ጀምሮ እንጂ እኛ ረስተነዋል። ማር ይስሐቅ እኮ ተናግሯል። አንተ ኃጢአትን ስትረሳው እግዚአብሔር ያስብብሃል። አንተ ኃጢአትን ስታስበው እግዚአብሔር ምን ይልሃል? ይረሳልሃል በተቃራኒ። እኛ ግን ረስተን ነው የምንኖረው። ስለዚህ ወደ ንስሐ መግባት አለብን ምእመናን። እንግዲህ ዛሬ ምናልባት የመጨረሻ ቀናችን ይሆናል። አንድ ቀን ስለ ኃጢአታችን ሳናዝን ሳናለቅስ ጌታ እኮ ይገባዋል እኮ ይሄ ሐዘን ይሄ እንባችን ይገባዋል። እስኪ በጣም የበደላችሁ ሰው ምንም እንዳልተፈጠረ መጥቶ ሰላም ቢላችሁ የሚሰማችሁ ስሜት ምንድን ነው? ህይወታችሁን ሚዝረብል አድርጉት አመሰቃቅሎት መጥቶ እንዴት ነህ ሲል ያሉት አታፍርም እንዴ አንተ አረም ይባሉ። እየሰማችሁኝ ነው? ምንም እንዳልተፈጠረ መተን ሌላ ነገር እንጠይቀዋል። ይኸውላችሁ እግዚአብሔር አስቀድመን ስለምንፈልገው ነገር ከመጠየቃችን በፊት እሱን ይቅርታ መጠየቅ አለብን። ጌታዬ ሆይ እንደ ተሞተለት ሰው መኖር አልቻልኩም። ይኸው በየቀኑ መበደለ በየቀኑ ነው ኃጢአት የምሰራው። ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? አንተ ድጋሚ አንድ ኃጢአት ስትሰራ የእሾህ አክሊሉ ላይ
ጭንቅላት ውስጥ ገብተው ካሳመሙት ላይ ሌላ እሾህ እየጨመርክ ነው ይላል። ቁስሉን ድጋሚ በእንጨት እየነካኸው ነው፣ ድጋሚ እያሳመምክ፣ ድጋሚ እየሰቀልከው ነው በየቀኑ ማለት ነው። ስለ አንድ ኃጢአት በዚህ ልክ ይሰማል ጌታ። ስለዚህ የራስን ኃጢአት እያሰቡ ማዘን ያስፈልጋል። ንስሐ መግባት ያስፈልጋል። ንስሐ መግባት ያስፈልጋል። እግዚአብሔርን ማሰብ፣ ምን ሆኜ ነው እንደዚህ ሆንኩት? መቼ ነው በእንደዚህ አይነት ሱስ የተጣድኩት? መቼ ነው ከእግዚአብሔር በዚህ ልክ የራኩት? አንዳንዶቻንማ ጭራሽ አይገባንም እንላለን። አይ ቆይ አንዴ ስስተካከል ንስሐ እገባለሁ። እስኪ ቤተ ክርስቲያን በሉ ሁላችሁም ሐኪም ቤት ናት። ቅዱስ ሰፈወርቅ ነው ያለው ይሄን። እና አንድ ሰው ከውጭ ሆኖ ቆይ አሞኛል እና እንደዚህ የተከበረ ሐኪም ቤት ውስጥ አልገባም፣ ቆይ ሲሻለኝ እገባለሁ ይባላል? ስስተካከል ንስሐ እገባለሁ ማለት በዛ ልክ ሞኝነት ነው። የሚያስተካክለን ንስሐ ነው። መኑኝ፣ ሰው የሚያረገን ስጋውና ደሙ ነው። ይሄ ህይወት ሄዶ ሄዶ የሆነ ቦታ ያቆማል። የሆነ ቦታ ያቆማል። የሆነ ቀን አይናችንን ጨፍነን ስንገልጥ በእግዚአብሔር የፍርድ ዙፋን ፊት እንቀርባለን፣ እንጠየቃለን። ለምን ኃጢአት ሰራ ሳይሆን ለምን ንስሐ አልገባህም እንባላለን። ያኔ ምን ልንመልስ ነው? ዛሬ እንዲህ ተደድረው የምናያቸውን ካህናት ማናገኝበት ቀን ይመጣል። ንስሐ እንዲህ ርካሽ እንደሆነች ከውድነቷ የተነሳ ገና እንደዚህ ርካሽ እንደሆነች ስጋው ደሙን ያለ ምንም ገንዘብ ያለ ምንም ልፋት እንደዚህ እንዳላገኘ እንዳልተለመንን ምን ለምንበት ቀን ይመጣል። ጌታ ብርሃኑን አጠፋዋለሁ ብሏል። አንድ ቀን ብርሃኑ ይጠፋል። ምናልባት ዛሬ ያየናትን ፀሐይ ነገ ላናየት እንችላለን። በካህን ፊት እንሸማቀቃለን። እንዴት ነው ይህን ኃጢአቴን የምናገረው? እመኑኝ ምእመናን፣ ከንስሐ በፊት ያለው መሳቀቅ ከንስሐ በኋላ ካለው ሰላም ጋር አይነጻጸርም። ፍጹም ልዩ ነው። ደግሞስ ዛሬ በእነዚህ ትሁት አባት ፊት ቁጭ ብለን ብንናዘዝ አይሻልም? እዛ በሰማይ ጌታ በመጣ ጊዜ በዓለም ሕዝብ ሁሉ ፊት ኃጢአታችን ከሚነበብ አንድ ንስሐ አባት አንድ ካህን ፊት ብንዋረድ አይሻልም? እሱ ይቀላል እኮ። ያ ኃጢአታችን ከተነበበ በኋላ መንግስተ ሰማያትን አናያት። ስለዚህ የራስን ኃጢአት እያሰቡ ማዘን ያስፈልግ። ጌታ ሆይ ልብ ስጠኝ በሉ። ልክ እንደ ባለ ሽቷ ማርያም እንባ ስጠኝ። ውዳሴ አምላክ የተባለ ጸሎት አለ፣ ፈልጋችሁ ድገሙት። እሱ በየቀኑ የንስሐ ጸሎት ቅዱስ ጳውሎስ ይጻፈው። ስለዚህ የነፍሴን ጥቁረት ያነጻት ዘንድ የንስሐ እንባ አድለኝ እያላችሁ እግዚአብሔር ለምኑት፣ እንለምነው። ያቺ እንባ ሰው ታረጋናለች። ያቺ እንባ ታነሳናለች። ያደፈውን ሰውነታችን ያደፈችውን ነፍሳችን ታጥብልናለች። በእውነት ለንስሐ እንባ እግዚአብሔር ሁላችንም ያብቃን። ላስተማሩን፣ ለመከሩን፣ ለገሰጹን ለአባቶቻችን ለመምህራኖቻችን በእውነት እግዚአብሔር አምላካችን ረጅም ዕድሜን ያድልልን። እኛም ደግሞ በሰማነው ቃል እግዚአብሔር 30፣ 60፣ 100 ፍሬ እንድናፈራ እንድንለወጥ እግዚአብሔር አምላካችን በእውነት ቅዱስ ፍቃዱ ይሁንልን። ሁላችንም እንበርታ፣ እንጠንክር። ይህንን ትምህርት ይህንን ቪዲዮ ለወዳጅ ለጓደኛ ሼር ማድረጋችሁን እንዳትረሱ። ሰዎች ሲቀየሩ ደስ ይለን ይገባል። ሰዎች ሲለወጡ ደስ ይለን ይገባል። ሰዎች ወደ ቤተክርስቲያን ሲቀርቡ፣ ሰዎች ንስሐ ሲገቡ፣ ሰዎች ስጋውና ደሙን ሲቀበሉ፣ ሰዎች ከመናፍስት ስራት ሲፈቱ ሁላችንም ደስ ይለን ይገባልና እግዚአብሔር አምላካችን በእውነት ሁላችንንም ያግዘን። እንበርታ፣ እንጠንክር እላለሁኝ። ይቆየን። አሜን።